ጤና ይስጥልን እንደምሰነበታችሁ ወደ ኢትዮጵያ ሳተላይት ቴሌቪዥን ተከታታዮች ይህ በሳምንት አንድ ጊዜ ይዤላችሁ የምቀርበው የሳምንቱ አበይት ዜና ጥንቅራችን ነው። ዜናው ማቀርብላችሁ መኩሪያ ገብረ ሚካኤል ዋሽንግተን ዲሲ ከሚገኘው የኢሳት ስቱዲዮ አብራችሁ ቆዩ። በትግራይ ክልል ከህዝባዊ ወያኔ ሓርነት ትግራይ ህወሓት ጋራ በተደረገው ውጊያና ሆን ተብሎ በተፈጸመ ጥቃቶች 3 ቢሊዮን ብር ያህል የሀገር ሀብት ጉዳት እንደደረሰበት የተገለጸው በዚህ ባሳለፍነው ሳምንት ውስጥ ነው። በመብራት በስልክ በአየር ትራንስፖርትና በመሳሰሉ ተቋማት ላይ የደረሰውን ጉዳት በተመለከተ ለኢሳት ማብራሪያ የሰጡት የፌዴራል ፖሊስ ምክትል ኮሚሽነር ዘላለም መንግስቴ የአሃዝ የተጠናቀቀ አለመሆኑንም አመልክተዋል። በአንድ ወር ጊዜ ውስጥ በትግራይ ክልል ከደረሰው ጉዳት ውስጥ ህወሓት በመሰረተ ልማቶች ላይ ሆን ብሎ የፈጸመው እንደሚገኝበትም አብራርተዋል። ለዝርዝሩ መሳይ መኮንን። ይሄ የመጀመሪያ ድራፍት ሪፖርት ነው። በተለይ መቀሌ እና በሌሎች የትግራይ አካባቢዎች የጁንታው ቡድን እየፈረሰ ሲሄድ በመንግስት የመሰረተ ልማት ላይ ሆን ተብሎ የተፈጸሙ ከባድ ወንጀሎች ናቸው። እነዚህ ወንጀሎች እነዚህ ጥፋቶች በድልድዮችን ከማፍረስ ኤርፖርቶችን በሮኬት በመደብደብ የቴሌኮም መሰረተ ልማቶችን ሆን ተብሎ በታቀደ ከማቋረጥ ጀምሮ ግንኙነት እንዳይሰራ ማቴሪያሎቹንም በማውደም መስመሮቹን በመቆራረጥም ከማዕከል ጋር ያለው ግንኙነትን ዲስኮኔክት በማድረግ የሚገለጽ አጠቃላይ የመብራት መስመሮች፣ መንገዶች፣ ድልድዮች፣ ኤርፖርቶች ጨምሮ ይሄ የመጀመሪያ ዙር ወጣ ሪፖርት የሚያሳየው አሁን ከ2.9 ቢሊዮን አካባቢ ኪሳራ በመንግስት ላይ ያደረሱ ናቸው። ቁጥሩ ከዚህ በላይም ሊጨምር ይችላል እና ይሄ የስርዓት ባለቀ ሰዓት አሁን በ11ኛው ሰዓት ከማዕከል በሚወጣበት ሰዓት የፈጸመው ጥፋት እንጂ ባለፉት 2 ዓመታት በህዝብና በመንግስት ሀብት ላይ ያደረገውን አጠቃላይ ውድመት የማያካትትና የማያጠቃልል ሪፖርት ነው። ስለዚህ ባንኮችን ጨምሮ የተወሰዱት ወደ 800 ሚሊዮን አካባቢ ከባንክም እንዲወጣ በማድረግ የተለያዩ ነገሮች እንዲወጣ ያደረገው በመጨረሻው ሽንፈቱን ሲከናነብ ለሀገር ለማጥፋት ባቀደው ሴራ መሰረት የተከናወኑ እንቅስቃሴዎች ናቸው። እነዚህ እንቅስቃሴዎች እና የአጠቃላይ የ2 ወይ 3 ዓመቱን አያጠቃልልም ለማለት ፈልጌ ነው። ኮሚሽነር ዘላለም እንግዲህ ሪፖርቶቹ የተለያዩ ተቋማት ላይ የደረሱትን በአሃዝ ጭምር ነው ያወጣው። የኢትዮጵያ ቴሌኮም ከ1 ቢሊዮን 370 ሚሊዮን ብር በላይ ነው የከሰረው ወይም ደግሞ እንዲያጣ የተደረገው። ሌሎችም ተጠቅሰዋል። እንደው ጥቃቶቹ በምን አንጻር ነው? ድብደባ በመፈጸም ነው? በመዝረፍ ነው? ለምሳሌ የኢትዮጵያ ነዳጅ ድርጅት ነዳጅ ተወስዶበታል የሚል ነው በሪፖርቱ ላይ የተገለጸውና እንደው ጥቃቶቹ ሲፈጸም ምን በማድረግ ነው? አውድመውት ነው? ዘርፈውት ነው? መመለስስ የተደረገ ነገር አለ? ልክ ነህ። እንግዲህ በተለያየ አይነት መንገድ በሚገለጽ መንገድ ነው የተፈጸሙት እንቅስቃሴዎቹ ብያለሁ። በተለይ ከጀግናው ሀገር መከላከያ ሰራዊት ወደ ማዕከላቸው አካባቢ ጥቃት በኋላ ባደረጓቸው እንቅስቃሴዎች እየተከናወኑ አሉ። ከዛን ቀደም ባሉ ጊዜያቶች ወራቶች ውስጥ የተከናወኑ ጉዳዮች አሉ። አቅደው የተሰሩ ናቸው ስራዎቹ። ነዳጁን ለምሳሌ ወስደን ለ3 ወር የሚያክል የነዳጅ ታንከር ጉድጓድ ቆፍሮ በርካታ ነዳጅ ከመንግስት የነዳጅ ቋት በመዝረፍ ወደዛ ወስዶ በኃይል የዘረገፈውና ያጠራቀመው እንደምታውቁት በሚዲያ ተጋልጧል። መከላከያ ሰራዊት አካባቢውን ከተቆጣጠረ በኋላ ታንከሮቹም በነ የልማት ድርጅት በሚላቸው የተገነቡ ታንከሮች በእነሱር ኮንትራክሽን የተቆፈሩ ጉድጓዶች ወዘተርፈ ናቸው እነዚህ የተፈጸሙት የነዳጁን ብቻ ከወሰደ። ተመሳሳይ በአደጋ መከላከልና ዝግጁነት የማጠራቀሚያ ቋት ውስጥ የነበረ ለአደጋ ጊዜ የተቀመጠ ለችግር ጊዜ የተቀመጡ ነፍስን ለመታደግ የምግብ የሬሽን የተለያዩ ማቴሪያሎችም የመመገቢያ ቁሳቁሶች ዘይትም ሌሎችንም ዝርፊያ ፈጽሟል። በዛ ላይ በቴሌ ላይም ከጠቀስከው አሃዝ ጋር በተያያዘ ሆል ሲስተሙን ከማበላሸት ባሻገር ከማዕከል የሚገናኝበትን መንገድን በማቋረጥ አጠቃላይ አንዳንዱን ደግሞ ሆን ብሎ በማውደም በማጋየት ጭምር በመበቅጣጠስ በመቆራረጥ እና ከመሀል የሚያስፈልጉ ለቴሌኮም መስመር የሚጠቅሙ ማቴሪያሎችን ለሌላ ነገር የማይሆኑትን ጭምር ነቅለው በማውሰድና በማዲስማንትል በማድረግ የአካባቢው ህብረተሰብ ቴሌኮም አገልግሎት እንዳያገኝ ሆን ብሎ የተፈጸመ አንዱ የጥፋት ሴራና የጁንታው ጥፋት የተገለጸበት ነው። እንግዲህ የሌሎቹ የምታውቀው ነው። ወደ ጎንደር ኤርፖርት ተተኩሶ፣ ባህር ዳር ኤርፖርት ተተኩሶ ሮኬቶች ኤርፖርቱን
መሰረተ ልማት እና የተወሰኑ ቦታዎች ላይ ደጋ አድርሰዋል። መስመሩ ተቋርጧል። እንደምታውቀው ነው ያው ማኮብኮቢያ ቦታዎቹም ጥሩ ስላልሆኑ እና አየር በረራውም ሴፍ ስላልሆነ በዛን ጊዜ የቆመበት ሁኔታ አለ። ይሄ የምታየው የኤርፖርቱን የቪአይፒ እና የመንገደኞች መቀመጫ ቦታዎችና ሌሎች ተመሳሳይ እንትኖችን በዚህ አይነት መንገድ ውድመት ለማድረግ ሆን ተብሎ በመተኮስ የተፈጸመ ጥፋት ሴራ ስለሆነ ይሄ ፊዚካሊ የተፈጸመውና አየር መንገዱ ሲያጓጉዝ በተቋረጠባቸው ቢያጓጉዝ ኖሮ ሊያገኛቸው የሚችሉ የነበሩትን አጠቃላይ ጥቅሞችንም በማሳጣት በረራውን ቋራጥም ጭምር ምክንያት የሆነበት ሁኔታ አለና በዛን ወቅት አሁን ስራ ጀምሯል። ሁሉም አካባቢ ግን እነዚህ የድልድዮች ፈርሰዋል። አንዳንድ ቦታዎች የመንገዶች ባለስልጣን ሪፖርቶች የሚያሳዩትም እንደዛ ነው። መብራት መስመሮች ተቋርጠዋል። አሁን በቅርብ ጊዜ መብራት በሙሉ የትግራይ በሚባል አካባቢ የማገናኘት ስራ በሰፊው ቀን ከሌሊት የተሰራ ህዝቡ ተጠቃሚ ለማድረግ ነው። ሲስተሞቹ ባንኮቹ ሁሉ እንዳይሰሩ የቴሌ መሰረተ ልማት ከኢንተርኔትና ከአንዳንድ ጋር የተያያዘ በመሆኑ እነዚህ ሁሉ ጥፋቶች ሆን ተብሎ ጁንታው የፈጸመው የጥፋትና የማውደም ሴራ እንጂ በድንገት የተፈጸመ አይደለምና ይህንን በዚህ መንገድ ማየት ይቻላል። ኮሚሽነር ዘላለም፣ ሌላው የትግራይ ክልል መንግስት በወቅቱ የንግድና ኢንዱስትሪና ከተማ ልማት ቢሮ ኃላፊ በነበሩት በዶክተር አብርሃም ተከስተ ትእዛዝ በአንድ ቀን ብቻ በህገወጥ መንገድ 800 ሚሊዮን ብር አውጥተው ወስደዋል። ይህም በምርመራ ተረጋግጧል ነው። እንግዲህ በጦርነቱ ዋዜማ ሊካሄድ አካባቢ 2 ቀን ሲቀረው የኢትዮጵያ ንግድ ባንክ የኢትዮጵያ ብሔራዊ ባንክ አዲሱን ገንዘብ በሚልክበትም ሁኔታ ያ ገንዘብ የት ገባ የሚለውም ሲያነጋግር ነበር። እንደው በአጠቃላይ እንዲህ አይነት ቀጥተኛ ዘረፋ መፈጸሙን ገልጻቸዋል። እኚህ ግለሰብ ደግሞ ከተያዙት የህወሓት አመራሮች አንዱ ናቸው። ስለዚህ ስለ ገንዘብ ዘረፋው የሚሉት ነገር አለ። ምናልባት ይሄ ብቻ ነው ወይስ ከዚህም በላይ ቁጥሩ ሊጨምር ይችላል? እንግዲህ ያው በምርመራ ላይ ያለ ነገር ስለሆነ መሳይ ዝርዝር ነገር ማለት ትንሽ ያስቸግራልና በቀጣዮቹ ጊዜያት ያው ይፋ የሚደረጉ ጉዳዮች ይኖራሉ። ክስ ዝግጅቱ አልቋል። ተጠያቂ የሚሆኑ የጁንታው ቁልፍ ማስተር ማይንዶች በቁጥጥር ስር የዋሉ አሉ። እነዚህ በእያንዳንዱ በፈጸሟቸው ተግባራትና በሰጡት ትዕዛዝ፣ በፈረሙት ሰነድ፣ ባዘዙት ልክ የሚጠየቁበትን ሁኔታ የማደራጀት ስራ ኦልሞስት እየተጠናቀቀ ስለሆነ ሊጨምር የሚችልባቸው እድሎች እንጂ ከዚህ ሊቀንስ የሚችል ጉዳይ እንደሌለ ታሳቢ ብናረግ ይሻላል። ወንጀሉ ከባድ ወንጀል ነው የተፈጸመው። በሀገር ክህደት ላይ ብቻ ሳይሆን በመንግስት ሀብት ንብረት ላይ የተፈጸመው ውድመትና ዝርፊያና ኪሳራ በአጠቃላይ ሲጠቃለል በኬዞቹ ላይ ምርመራው እንዳያደናቅፍ አደራጅተን የምናቀርብ ይሆናል። ይሄ የመጀመሪያ ሪፖርት ነው። ምንድን ነው ያጠፋው? ቢኮዝ በተለያየ ኢንተርናሽናል ኮሚኒቲው የአክራሪ የነሱ ዲያስፖራ ሌሎች አካላት ምንም እንዳልፈጸሙና ጥፋት እንዳላደረጉ ተደርጎ ለዓለም ማህበረሰብ ግራ የሚያጋባ ስራ እና ፖለቲካ የሐሰት ክሶች እየመሰረቱ ስላለ ህብረተሰቡም እስቲ በእነዚህ እንኳ እየጠፋው በትንሹ በሰው ህይወት ላይ በንብረት ላይ ያሉ ነገሮቹ ቀጣይ በደንብ ተደራጅቶ የሚቀርቡ እንዳለ ሆኖ በተወሰኑ ተቋማት ላይ ግን ሆን ተብሎ ታቅዶ የተሰራውን ጥፋት ማሳያ እንዲሆን ያቀረብናቸው ናቸው ለማለት ፈልጌ ነው። ከዛው ከትግራይ ክልል ሳንወጣም የትግራይ ክልል የተካሄደውን ውጊያ ተከትሎ በመቀሌና የተለያዩ የትግራይ አካባቢዎች በሴቶች ላይ የጾታ ጥቃት መፈጸሙን መንግስት በይፋ አምኗል። ሆኖም መደፈርን ጨምሮ በሴቶች ላይ ጥቃት በማን እንደተፈጸመ እየተመረመረ መሆኑን መንግስት የገለጸ ሲሆን የኢትዮጵያ ሰብአዊ መብቶች ኮሚሽንም በጉዳዩ ላይ ዝርዝር ሪፖርቱን አስቀድሞ አውጥቷል። በዶክተር ዳንኤል በቀለ የሚመራው የኢትዮጵያ ሰብአዊ መብት ኮሚሽን እንዳስታወቀው በትግራይ ክልል ከ100 በላይ ሴቶች ተደፍረዋል። የተባበሩት መንግስታት ድርጅት አካላትና አንዳንድ ዓለም አቀፍ መገናኛ ብዙሃን ሴቶቹ ላይ የጾታዊ ጥቃት የተፈጸመው በኢትዮጵያና በኤርትራ ወታደሮች እንደሆነ የገለጹ ቢሆንም በመንግስትም ሆነ በኢትዮጵያ ሰብአዊ መብት ኮሚሽን ሪፖርት ጥቃቱን ስላደረሰው ወገኖች የተገለጸ ነገር የለም። መንግስት በጉዳዩ ላይ ምርመራ እንደሚያደርግም አስታውቋል። ለዝርዝሩ ወንድማገኝ ጋሹ። የኢትዮጵያ ሰብአዊ መብት ኮሚሽን በጦርነት በተካሄደባቸው የትግራይ ክልል አዋሳኝ ቦታዎች ያለውን አጠቃላይ ሁኔታ በተመለከተ አጭር የክትትል ሪፖርት የካቲት 4 ቀን 2013 ዓ.ም አውጥቷል። ኢሰመኮ ከጥር 2 ቀን እስከ ጥር 15 ቀን 2013 ዓ.ም በመቀሌ ከተማ ከፍተኛ ወታደራዊና ሲቪል አመራሮችን፣ የጤና ዘርፍ ሰራተኞችን፣ ነዋሪዎችን፣ ተጎጂዎችና ተፈናቃዮችን በማነጋገር ያጠናከረው የክትትል ሪፖርት እንደሆነ ጠቅሷል። በኮሚሽኑ መግለጫ ውስጥ የአካባቢ አስተዳደር፣ የመሰረተ ልማትና ማህበራዊ
ማህበራዊ አገልግሎቶች፣ የሰብአዊ እርዳታ አቅርቦት፣ የጤና ተቋማትና አገልግሎት፣ ጾታዊ ጥቃት፣ በጦርነቱ ጉዳት የደረሰባቸው ህፃናት ልጆችና ሌሎች ሲቪል ሰዎች፣ ስደተኞች፣ የሀገር ውስጥ ተፈናቃዮች ተካተዋል። በመግለጫው በክልሉ የተከሰተውን ጦርነትና የቀድሞ መስተዳደር መፍረስ ተከትሎ 108 አስገድዶ መድፈር ጥቃቶች ለጤና ተቋማት ሪፖርት ተደርገዋል ብሏል። ጥቃቱ ፖሊስ ጣቢያና ጤና ጣቢያ በአንዳንድ ቦታዎች በመፍረሳቸው ትክክለኛውን የጉዳት መጠን አያሳይም ብለዋል። በጦርነቱ ጉዳት የደረሰባቸውን ህፃናት ልጆችና ሌሎች ሲቪል ሰዎችን በተመለከተ አይደር ሆስፒታል ተገኝቶ ህፃናት ታካሚዎችን መጎብኘቱን ገልጾ ተኝተው በመታከም ላይ ከነበሩት 20 ከፍተኛ የአእምሮ ጭንቀትና ድንጋጤ ወይም ትራውማ ታካሚ መካከል 16 በጦርነት ምክንያት ጉዳት የደረሰባቸው እንደሆነ አመልክተዋል። ከነዚህም መካከል የ12 ዓመት ህፃን የሆነው መሐሪ ፍጹምን በምሳሌነት አንስተዋል። መሐሪ ከብት እየጠበቀ ሌሎቹ ህፃናት ጓደኞቹ ተጥሎ ያልፈነዳ ተቀጣጣይ ፈንጂ አግኝተው በጨዋታ መልክ ፈንጂውን ሲቀጠቀጡ መፈንዳቱ ሁለቱ ህፃናት ህይወታቸው ሲያልፍ መሐሪን ጨምሮ 3 ህፃናት ልጆች የአካል ጉዳት ደርሶባቸዋል ብለዋል። ከአይደር ሆስፒታል በተገኘው መረጃ ጠቅሶ ሪፖርቱ እንደጠቀሰው ህወሓት በመሬት ውስጥ የቀበራቸውና በሜዳ ላይ የተጣሉ ፈንጂዎች መሆናቸው ተካተዋል። ከዚሁ ጋር አያይዘው የተጣለውን ሰዓት እላፊ ገደፍ በመተላለፍ ጨምሮ በጦርነቱ ውስጥና በጦርነቱ ምክንያት የሞቱና የአካል ጉዳት የደረሰባቸውን ሲቪል ሰዎች በሚመለከት ኮሚሽኑ እያደረገ ያለው ክትትልና ማጣራት ገና ያልተጠናቀቀ በመሆኑ ውጤቱ ወደፊት ይፋ በሚደረጉ ሪፖርቶች እንደሚጠቃለሉ አስታውቋል። ሰብአዊ እርዳታንም በተመለከተ የእርዳታ አቅርቦት የማዳረስ ተግባር በየጊዜው የተሻሻለ መሄዱ ነው ጊዜያዊ መስተዳድሩን ጨምሮ የተለያዩ አካላት ለኮሚሽኑ ማስረዳታቸውን ጠቅሶ በክልሉ የተቋቋሙ የድንገተኛ አደጋ መከላከል ቅንጅት እስከ ሪፖርት መውጣት ጊዜ ድረስ 1,500,000 ሰው የአንድ ወር ቀለብ መዳረስ መቻሉን አረጋግጧል። በተጨማሪም ለህብረት ስራ ማህበራት ድጎማ ማድረግ መታሰቡና ይህም ለችግሩ መቃለል የራሱን በጎ ሚና እንደሚጫወት ይጠበቃል ብለዋል። የአካባቢው አስተዳደር የመሰረተ ልማትና ማህበራዊ አገልግሎቶችንም በተመለከተ በመግለጫው እንዳበራራው የክልሉ መንግስታዊ መዋቅር ሙሉ በሙሉ በሚባል ደረጃ መፍረሱ ቁልፍ በሆኑ የመሰረተ ልማት አውታሮች ላይ በደረሰው ጉዳት ምክንያት በአካባቢው መስተዳደር እንዲሁም ጸጥታና ደህንነት ጨምሮ በማህበራዊ አገልግሎቶች ላይ ከፍተኛ ክፍተት ፈጥሯል ብለዋል። የአስተዳደር መዋቅሩ መፍረስን ተከትሎም በትግራይ ክልል በነበሩ 10 ማረሚያ ቤቶች ውስጥ የሚገኙ እስረኞች በሙሉ ከእስር በማመለጣቸው የእስረኞችን መረጃዎች የያዙ ሰነዶች በመውደማቸው በተለይ ከባድ ወንጀል ፈጻሚዎችን መልሶ የመሰብሰብና በቁጥጥር ስር የማድረግ ስራውን እጅግ አዳጋጅ እንዳደረገው የጊዜያዊ አስተዳደሩ ኃላፊዎች ለኮሚሽኑ መናገራቸውን አክለዋል። 13 ገጽ በሚፈጀው በዚህ አጭር የክትትል ሪፖርት ቢደረጉ ያላቸውን ምክር ሀሳቦችን አስቀምጠዋል። ከነዚህም መካከል እርዳታውን በተመለከተ ሲቪልና ወታደራዊ ስራዎችን ቅንጅታዊ አሰራር የሚያስተባብር ግብረ ኃይል በአስቸኳይ እንዲቋቋም፣ የክልሉ ህግ አስከባሪና የፍትህ አካላት በፍጥነት መልሰው እንዲደራጁ፣ በሴቶችና ህፃናት ላይ የሚፈጸሙ ጥቃቶች በመንግስት ልዩ ትኩረት እንዲሰጥና አጥፊዎች ተጠያቂ እንዲሆኑ፣ የሀገር ውስጥና የውጭ ሀገር የሚዲያ ሰራተኞች ያለምንም ገደብ በክልሉ እንዲንቀሳቀሱና እንዲዘግቡ መፍቀድና ምቹ ሁኔታ መፍጠር አለበት ሲል መግለጫው አጠናቋል። በተያያዘ ዜናም በትግራይን በተመለከተ ክራይሲስ ግሩፕ እና ሂውማን ራይትስ ዎች መግለጫ ያወጡ ሲሆን ሂውማን ራይትስ ዎች በጦርነቱ 83 ሲቪሊያን ዜጎች መገደላቸውን 300 መቁሰላቸውን ጠቅሶ በዘፈቀደ ጥቃት ተጋላጭ የሆኑ ቤቶች፣ ሆስፒታሎች፣ ትምህርት ቤቶች መኖራቸውን መረጃ ደርሶኛል በማለት ጉዳዩ በገለልተኛ አካል መጣራት አለበት ብለዋል። በዚህ መግለጫ በሰሜን እዝ የሚገኘው የሀገር መከላከያ ሰራዊት ላይ ያለው ነገር ባይኖርም ሀገር መከላከያ ሰራዊት ከደረሰበት የተቀናጀ ድንገተኛ ጥቃት ከጀርባ ከተወጋ በኋላ ራሱን አደራጅቶ ከሰሮቃ እስከ መቀሌ 700 ኪሎ ሜትር ግስጋሴ በ17 ቀን ውስጥ በመገስገስ ለሲቪሊያንና ለቅርሶች ያደረገውን ጥንቃቄ ቸል በማለት በመቀሌና በአንዳንድ ቦታዎች የተፈጸሙትን ግድያዎች በጦርነት ህግ አንጻር ይፈተሽልኝ ማለቱ በብዙዎች ዘንድ አግራሞትን ፈጥሯል። የኢትዮጵያ ሳተላይት ቴሌቪዥን የተጠናከረው ዘገባ ወንድማገኝ ጋሹ ከለንደን። በሌላ ዜና ደግሞ በትግራይ ክልል በተካሄደው ጦርነት 83 ሲቪሎች በከባድ መሳሪያ ድብደባ መገደላቸውን ሂውማን ራይትስ ዎች ያስታወቀው በዚህ ባሳለፍነው ሳምንት ባወጣው መግለጫ ነው። በህዳር ወር በመቀሌ ከተማ በተፈጸመው የከባድ መሳሪያ ጥቃት 27 ሲቪሎች ስለመገደላቸው ነዋሪዎች በስልክ ነገሩኝ ያለው ሂውማን ራይትስ ዎች በሁመራና በሽሬ ስለተገደሉት ደግሞ ከሱዳን ስደተኞች ካምፕ መረጃ መሰብሰቡን አስታውቋል። መቀመጫውን አሜሪካ ኒውዮርክ ያደረገው ሂውማን ራይትስ ዎችን በወጣው በዚህ ሪፖርት ከሞቱት በተጨማሪ 300 ሰዎች ያክል በከባድ መሳሪያ
ድብደባ መቁሰላቸውንም አስታውቋል። ጦርነቱን ህወሓት ስለመጀመሩ የህወሓት ሰዎች በሚዲያ ያራገጡትን ጭምር ለመቀበል የተቸገረው የሂውማን ራይትስ ዎች ሪፖርት ባህር ዳርና ጎንደር እንዲሁም አስመራ ከተማ ላይ ህወሓት ስለተኮሰው የሚሳኤል ጥቃትም ምንም ሳያነሳ አልፏል። ይህ በእንዲህ እንዳለን በትግራይ ከሚገኙ የሃይማኖት አባቶችና የሀገር ሽማግሌዎች ጋር ለመወያየት ወደ መቀሌ የተጓዙት የሃይማኖት አባቶችን በመቃወም በትግራይ በአንዳንድ ከተሞች ከቤት ያለ መውጣት አድማ መጀመሩም የተጠቀሰው በዚሁ ባሳለፍነው ሳምንት አጋማሽ ነበር። ሆኖም አድማው ብዙ ርቀት ሳይጓዝ መገታቱንም ሪፖርቶች አመልክተዋል። ዝርዝሩ ሲሳይ አጌና። የሂውማን ራይትስ ዎች የአፍሪካ ቀንድ ዳይሬክተር ሊቴቲያ ባደር እንደገለጹት ጥቃቱ የሲቪሎችን ህይወት ከመቅጠፍ ባሻገር በሺዎች እንዲፈናቀሉ ምክንያት ሆነዋል ብለዋል። ግድያው እንዲቆምና ተጠያቂዎቹ ለፍርድ እንዲቀርቡም ጥሪ አቅርበዋል። በትግራይ ጦርነቱን ተከትሎ በሲቪሎች ላይ ከደረሰው ጉዳት ባሻገር የምግብ፣ የነዳጅ፣ የውሃና የመድኃኒት እጥረት መፈጠሩን እንዲሁም 200 ሺህ የሚሆኑ ሰዎች መፈናቀላቸውንና በ10 ሺዎች የሚቆጠሩ መሰደዳቸውን የሂውማን ራይትስ ዎች ሪፖርት ዘርዝሯል። ሪፖርቱን ያጠናቀረው በሱዳን ስደተኛ ካምፕ በአካል በመገኘት እንዲሁም በትግራይ ክልል ሽሬ፣ ሁመራና መቀሌ የሚገኙትን ደግሞ በስልክ በማነጋገር መሆኑን አስታውቋል። በታህሳስና በጥር ወር በተጠናቀረው በዚህ ሪፖርት በስልክ ምስክርነት የሰጡትን ጨምሮ 37 ሰለባዎችና የአይን ምስክሮች እንደሚገኙበትም በሪፖርቱ ተመልክቷል። ከዚህም በተጨማሪ 9 ጋዜጠኞች፣ የእርዳታ ድርጅት ሰራተኞች እንዲሁም የሰብአዊ መብትና የፎረንሲክ ኤክስፐርቶችን ማነጋገሩን ገልጾ ለሪፖርቱ የሳተላይት ፎቶግራፎች እንዲሁም ቪዲዮዎችን መጠቀሙን አመልክቷል። ሂውማን ራይትስ ዎች በትግራይ ክልላዊ መንግስት መቀመጫ በሆነችው መቀሌ እንደ አውሮፓውያኖቹ አቆጣጠር ህዳር 28 2020 በከባድ መሳሪያ ጥቃት 27 ሰዎች መገደላቸውን የመቀሌ ነዋሪዎች ነገሩኝ ሲል ሪፖርት አድርጓል። በዘገባው መሰረት ሪፖርቱን የተቀበለው በስልክ ሲሆን ከሟቾች ውስጥ ህጻናት እንደሚገኙበትና የቆሰሉት ደግሞ ከ100 በላይ እንደሆኑ አመልክቷል። ሂውማን ራይትስ ዎች መቀሌን በተመለከተ ያወጣው ሪፖርት በትግራይ መቀሌ በጦርነቱ ወቅት እዚያው የነበሩ ሐኪም ለአልጀዚራ ላይ ከሰጡት ምስክርነት ጋር የተጣጣመ ሆነው አልተገኘም። እንደ አውሮፓውያኖቹ አቆጣጠር ታህሳስ 14 2020 ሐኪሙ ለአልጀዚራ በሰጡት ምስክርነት መቀሌ ከመያዟ በፊት ጀቶች ሰቅጣጭ የሆነ ድምፅ በከተማዋ ላይ ማሰማታቸውን ገልጸዋል። ሆኖም በሲቪሎች ተቋም ላይ ኢላማ ባለማድረጋቸው መቀሌ እስኪያዝ ድረስ መቀሌ ውስጥ የተገደለው አንድ ሰው ብቻ እንደነበር መስክረዋል። መቀሌ በተያዘችበት ዕለት ግን 16 ሲቪሎች መገደላቸውን ምስክርነት ሰጥተዋል። መከላከያ ሰራዊቱ መቀሌን በያዘበት ወቅት ህዝቡ ይፈጀናል የሚል ስጋት እንደነበረው ያስታወሱትና እርሳቸውም የትግራይ ተወላጅ መሆናቸውን የገለጹት ሐኪም በህዝብ ላይ በቀጥታ የተፈጸመ ጥቃት እንዳልነበረም መስክረዋል። ይህ በእንዲህ እንዳለም ከትግራይ የሃይማኖት አባቶችና የአገር ሽማግሌዎች ጋር ለመምከር የሄዱ የሃይማኖት አባቶችን በመቃወም በመቀሌና በአንዳንድ የትግራይ ከተሞች ከቤት ያለ መውጣት አድማ መጀመሩን ዶቼ ቬለ ዘግቧል። የሃይማኖት አባቶቹ ወደ ትግራይ መጓዛቸውን የተቃወሙት የትግራይ የሃይማኖት አባቶችና የአገር ሽማግሌዎች አድመው በውይይቱ አለመገኘታቸውም ተዘግበዋል። በሳምንቱ መጀመሪያ ይህንኑ በመቃወም መንገድ በመዝጋትና ጎማ በማቃጠል እንቅስቃሴ የተደረገ ሲሆን የጸጥታ ኃይሎች ተቃውሞውን ለመቆጣጠር በወሰዱት እርምጃ ቢያንስ አንድ ሰው መገደሉም ተዘግቧል። በትግራይ ክልል ጸጥታ ማስከበር ላይ የሚገኙት የፌዴራል ፖሊስ፣ የፌዴራል ልዩ ኃይልና የመቀሌ ከተማ ፖሊስ መሆናቸውም ታውቋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት መቀሌ ድረስ በመጥራት ወታደራዊ ስልጠና እንደሰጣቸው በቤንሻንጉል ክልል የሚንቀሳቀሱ ሽፍቶች መግለጻቸው የተዘገበው በዚህ ባሳለፍነው ሳምንት ነው። ከፍተኛ አሰቃቂ ፍጅት የተካሄደበት በቤንሻንጉል ጉሙዝ ክልል ሰላማዊ ሰዎች ላይ ጉዳት ሲያደርሱ ከነበሩት ሽፍቶች 100 ያህሉ ባሳለፍነው ሳምንት ውስጥ እጃቸው መስጠታቸው ተመልክቷል። በሽፍቶቹ መሪዎች መቀሌ ሄደው ስልጠና ስለመውሰዳቸው የተናገሩትን መሰረት በማድረግ በቤንሻንጉል ጉሙዝ ወቅታዊ ሁኔታ ላይ መሳይ መኮንን ቀጣዩን ዘገባ አጠናክሯል። ተከታተሉት። ከፊቱ ትንሽ የተሻለ ነገር አለ። ያው መቼም ያው ከፊቱ አሁን ያው ተኩስ ምናምን የለም። አሁን ያለው ሁኔታ ይሻላል። ያው የጸጥታው ሁኔታ ያው ሽፍቶች እጃቸውን እየሰጡ ነው ይባላል። እንግዲህ የተወሰነ ከፊቱ በጣም ባይባልም ደህና ነው። የት መሰለህ ከሰባት ወረዳ ከመተከል ባቲ ወረዳ ጫፍ አባይ ዳር አካባቢና ወንበራታች አባይ ዳር አካባቢ ነው ትንሽ ያው ስጋት አለ የሚባለው እንጂ ሌላው ይሻላል፣ የተሻለ ነው። ለመሻሻሉ እንደው በምክንያትነት ሊጠቅሱት የሚችሉት ነገር አለ? መከላከያ ሰራዊት ጥበቃ ስለሚያደርግ ቁጥጥር ስለሚያደርግ ነው እኮ ነው። ያው የነበረው የተለመደው የከረመው ሁኔታማ ሌላ ነበር። ግን ያው አሁን ያለው
የጸጥታ ኃይል ትንሽ በዛ ብሎ ስለገባ ያው መውጫ መግቢያ ስርዓቱ እጅ እየሰጡም ጭምር ነው። ኢኮኖሚ ሁኔታማ በጣም ከባድ ነው። ግን አንደኛ ሰው አልተመለሰም። አሁን ሰው ተፈናቅሎ ወደ አማራ ክልል ላይ ያለው በቃ በየቦታው ያለው ሰው ሰላማዊ እንቅስቃሴ እኮ አልጀመረም እኮ። የተፈናቀለው ሰው ወደ ቦታው አልተመለሰም። ገና ካልተመለሰ ስራ ካልተጀመረ እንግዲህ ሰላማዊ ለዘላቂ ሰላም ነው ማለት አይቻልም። ግን የነበረው ግጭት፣ ተኩስ ምናምን ያው ግድያ አልፎ አልፎ ከሚተኮስ በቀር ገና ነው። አሁን ይሻላል፣ የተሻለ ነው። ሰው ስጋት አለው። እንግዲህ መከላከያ ሰራዊት ቁጥጥር እያደረገ እንዳለ እርሶም እንደገለጹት እጅ የሚሰጡም አሉ። ሰው ስጋት አለው። አሁን እንደው ያለ ስጋት እየኖረ ነው ማለት እንችላለን? ያማ እንዴት ነው ይሆናል? አሁን እኮ ዘላቂ ሰላም የሚባለው ሰው ተመልሶ እንደተባለው ያው በሰፈራ መልክ አሁን ሰው የሚፈልገው ምንድነው? በተበታተነ ሁኔታ ሳይሆን አንድ ላይ በሰፈራ መልክ በአንድ አካባቢ ላይ ብንሰፍር ይሻላል የሚል ጥያቄ ያነሳል። ግን ያው የወደፊት ሁኔታ መቼም ይሄ ነው ማለት አይቻልም። ስራ ካልተጀመረ ሰው ተበታትኖ ንብረቱ ወድሞ የነበረው በትር ቀላል አይደለም። በጣም ከባድ ነው። አሰቃቂ ሁኔታ ነው። ስለዚህ ምናልባት መንግስት አሁን ቃል በገባው መሰረት ለወደፊቱ በሙሉ ሽፍታው እጅ ሰጥቶ ጨርሶ ተደምስሶ ሰው ወደ ቦታው ከተመለሰ ያው ሰላማዊ ኑሮ ከተጀመረ ነው እንግዲህ ዘላቂ ሰላም ያው መደበኛ ኑሮውን መኖር ከጀመረ ሰው ከዚያ በኋላ ነው እንደዚያ መባል የሚችል እንጂ አሁን ባለው ሁኔታ ያው ግድያው እንደገና ደግሞ አስጊ የሆኑ ቦታዎች ታጅቦ ነው መኪና እንኳን ማለት የሚችለው እና በጣም ከባድ ነው። እንግዲህ የቤንሻንጉል ጉሙዝ የብልጽግና ፓርቲ ይቅርታ ጠይቋል ሰሞኑን። ምናልባት ሰምታችሁም ሊሆን ይችላል። አንዳንድ አመራሮች ከጉዳዩ ጋር በቀጥታ ተያያዥነት ያላቸውንም ከኃላፊነት ማሰናበትም ጭምር እርምጃ እየወሰደ እንደሆነ ገልጿል። አንዱ ችግሩ እንዳይፈታ ያደረገው በአካባቢው የመንግስት አመራሮች በጉዳዩ ላይ በቀጥታ ተሳታፊ መሆናቸው እንደሆነ ይነገራል። ከዚህ አንጻርስ እንዲህ አይነቱ ነገር በአካባቢው ያለውን አደጋ ይቀንሰዋል? አይ ይቅርታውን ሰምተነዋል። ነገር ግን ያ በቂ አይደለም ወንድሜ። ስንት ቤቱ የተዘጋ ስንት ወገኑ ያጣ ያ ሁሉ ህዝብ ሙቶ ወይ ካሳ ሰዎች ለፍርድ ቀርበው እርምጃ ተወስዶ በፍትህ አደባባይ ላይ እንደከሌ ብሎ ተፈረደባቸው ሳይባል ለዘላቂ ያን ያህል ንብረት ወድሞ ሰው በነበረበት ሁኔታ እንደው ዝም ብሎ በቃል ብቻ ይቅርታ ምንም የሚጠቅም ነገር ከሰው ልብ ውስጥ የሚገባ ነገርም አይደለም። ዘላቂው ምን አይነት እንትተወስዱ በይቅርታ ብቻ ዝም ብሎ በሂዳ ላይ ብቻ ይቅርታ ተብሎ ምን ዋጋ አለው? በዚህ እንኳን ሰው ይቀበለው አይመስለኝም። እንደው መንግስት አሁን ካለው ችግር እንግዲህ ዘላቂ ሰላም ለማምጣት ጊዜ ይፈልጋል መንግስትም እንደሚለው ከሆነ። ነገር ግን አሁን በእናንተ በኩል ምንድን ነው መደረግ ያለበት? መንግስት ይሄን ሊያደርግ ይገባዋል። አሁን ባለው ሁኔታ ላይ መንግስት እነዚህን ቀዳዳዎች መድፈን አለበት ብለው የሚገልጹት ነገር ካለ አንደኛ ዋስትና መስጠት አለበት። ለሚቀጥለው ላለመከሰቱ ደግሞ ላለመከሰቱ ሰው ወደ ቦታው ተመልሶ ለምሳሌ ከዚህ ቀደም ተፈናቅሎ የነበረ በአለፈው ዓመት ላይ ምንም የሚደርስባቸው ነገር የለም ብሎ ሰው በቃ ተስፋ በቆረጠበት ሁኔታ ተመልሶ ወደ ቦታው እንዲሰፍር አደረገ። ገባ መልሶ ሁለተኛ ዙር ነው የተከሰተ። አሁንም ሶስተኛ ዙር ላለመከሰቱ አስተማማኝ የሆነ ዋስትና መስጠት አለበት መንግስት። ከዚያም ባሻገር ሰው በዘላቂነት እንዲቋቋም ማድረግ መካስ አለበት። ዝም ብሎ በወሬ ብቻ ሳይሆን ተክሶ ሰላማዊ እርቅ ወርዶ በአካባቢ ላይ ሲያበጣብጡ የነበሩ ሲያፋጁ የነበሩ ሰዎች ለፍርድ ቀርበው እውነተኛ የሆነ እርቅ ከተደረገ እንግዲህ መፍትሄ የሚባለው ይሄ ነው። ተፈናቃይ መቼም የተለያየ ለምሳሌ እርዳታ ይመጣል ይባላል፣ ግን ትክክል አይደርሰንም። እንግዲህ ያው መንግስት ያው መቼም መኪኖች ይመላለስ ይታያል፣ እርዳታ ይሰጣል፣ እርዳታ ደረስ ይላሉ። በኩል የተለያዩ ቅሬታዎች አሉ። እንግዲህ ያንን እንግዲህ መቼም ማነው ትክክል ለማለት ያው እንግዲህ ባለቤቱ ነው የሚያውቀው። በአጠቃላይ ዘላቂ መፍትሄ እንዲመጣ እንደው ስጋታችሁ በትክክል ውሃ የሚቋጥር ነው። ምክንያቱም ለሶስተኛ ጊዜ ላለመደገሙ ዋስትና መንግስት መስጠት መቻል አለበት። ግን በዘላቂነት ይሄ ሁሉ እንዲፈታ ምን መደረግ አለበት? በጣም ብዙ ነገሮች ነው የተከሰቱት። ብዙ ሰላማውያን ሰዎች በአሰቃቂ ሁኔታን የተገደሉት። ያ እንዳይመለስ እንደው ምን መደረግ አለበት ትላላችሁ? ከተለያዩ ወገኖች ምን ይጠበቃል? ያው እንግዲህ ጥበቃ ያስፈልጋል። ያው ዋስትና ያስፈልጋል። ሰው ላለመሞቱ በንብረቱ ላይ ተመልሶ ደግሞ ንብረቱን ምሳሌ ንብረት አንድም ንብረት ይዞ ይወጣ የለም። አጠቃላይ አመታዊ ያዝመራ ውጤት በሙሉ አንድም እንኳ ሳይነሳ አጠቃላይ ፈሶ ነው የቀረው። ከመሞቱ በተጨማሪ ሰው ከመሞቱ ከመገደሉ ከመደብደቡ በተጨማሪ ንብረቱ ከብት ያረባው ከብት ተዘርፏል፣ አልተመለሰም። ንብረቱ አልተሰበሰበም። በሜዳ ላይ ነው የቀረ፣ እዚያው መሬት ላይ ነው የቀረ። ስለዚህ ያንን
በሚያድን መልኩ አጠቃላይ ሰው ከችግር ነፃ ሆኖ እዚያ አካባቢ እንዲኖር ሰርቶ ደግሞ እንደገና ወደ ስራው ወደ መሬቱ እንዲመለስ በዘላቂነት የመሬት ባለቤት እንዲሆኑ ማድረግ ከዚያም ባሻገር ደግሞ የሚሰለጥን ሚሊሻ አለ። አሁን ሚሊሻ እየሰለጠነ ነው። ያንን በእውነተኛ በትክክለኛ መንገድ ማስታጠቅ መንግስት ደግሞ ለአንድ አመት ቢያንስ አመት 2 አመት ሰው እንደገና እስከሚቋቋም ድረስ ሰራዊቱን በአካባቢው ላይ ማስተማራት ሰራዊቱን አለማንሳት ይሄ እንደ የመሰለው ሁኔታ ከተደረገ ያው ሰው በዘላቂነት ሊቋቋም ይችላል። የህዳሴው ግድብ በኢትዮጵያ አቋጠር በ2015 ስራ እንደሚጀምር ተገለጸ። የውሃ የመስኖና ኢነርጂ ሚኒስትር የሆኑት ዶክተር ኢንጂነር ስለሺ በቀለ በተለይ ከኢሳት ጋር ባደረጉት ቃለ ምልልስ እንደገለጹት ሁለተኛው ዙር ውሃ ሙሌት በተቀመጠለት ጊዜ ገደብ እንደሚሞላም አስታውቀዋል። የትኛውም ጫና ኢትዮጵያ ከእቅዷ አያስተዋጉላትም ያሉት ዶክተር ስለሺ በቀለ ግድቡ ሲጓተት የነበረበትን ሁኔታም አስታውሰዋል። አሁን በፍጥነት ግንባታው ስለቀጠለበት ሁኔታም አብራርተዋል። ከዶክተር ስለሺ በቀለ ጋራ ቃል የተለዋወጠው ፋሲል የኔዓለም ዝርዝሩን አጠናቅሯል። እንከታተለው። የውሃ መስኖና ኢነርጂ ሚኒስትር ዶክተር ኢንጂነር ስለሺ በቀለ ከኢሳት ጋር ባደረጉት ቃለ ምልልስ ላይ እንደገለጹት ዓለም አቀፍ ጫና ቢኖርም ኢትዮጵያን ከልማቷ ወደ ኋላ የሚመልሳት አይሆንም። የአባይ ግድብ ግንባታ በፍጥነት እየተካሄደና በ2015 ዓ.ም እንደሚጠናቀቅ የገለጹት ሚኒስትሩ ለግንባታው መፋጠን ምክንያቶች ናቸው ያሏቸውን እንደሚከተለው ይዘረዝራሉ። የቀየርነው አንደኛ ሪሊ ፕሮፌሽናሊዝም ነው። ውስጡ ነገሩን በሚያውቁ ሰዎች መመራት አለበት። ተደርጎ የነበረው ቦርድ ተብሎ አንድ ሰው የሚወስንበት ፈላጭ ቆራጭ የሆነበት ግንባታው ማለት ከኢትዮጵያ ኤሌክትሪክ ኃይል እንኳን ግንኙነት የሌለው የኢትዮጵያ ኤሌክትሪክ ኃይልን አቅም እንኳን መጠቀም ያልቻለ ነገር ግን ግድቡ ስራ ላይ ደግሞ ስራውን እንኳን ይሄን የሚያክል ጃይንት ስትራክቸር ለመስራት ቀርቶ የውሃ ወፍጮ የምንለውን ወይም በጣም ስሞል ሃይድሮ እንኳን ሰርቶ ማያቅ ካምፓኒ ይሰራዋል ተብሎ በዛ ስንንደፋደፍ የኖር ነው። በጣም የሚያሳዝን ረጅም ጊዜ ነው። ስለዚህ ፕሮፌሽናሊዝም ስልህ ነገሩን የሚረዱ ሰዎች በቦርድም በኢትዮጵያ ኤሌክትሪክ ኃይልም በሚኒስትሪውም በኮንትራቱም ዙሪያ በሙሉ እንዲስተካከል የተደረገው አንድ ኮንትራክተር ብቻ ሳይሆን መልቲፕል ኮንትራክተርስ የብረት ስራዎቹ ለ2-3 ኮንትራክተር ተሰጠው። የተርባይን እና ጀነሬተር ተከላው እንደዚሁ ለ2 ኮንትራክተር ራሱ ተርባይኖቹን ለሚያመርቱት በመስጠት ኮንትራቱን አጀስት በማድረግ ኤሌክትሪክ አቅርቦቱን ኤሌክትሪኩን ከሲስተም ጋር የማገናኘት ሌላ ኮንትራክተር በመያዝ እና ነባሩን ሳሌኒ ደግሞ የኮንክሪት ስራውን አፋጥኖ እንዲሰራ በማድረግ ትልቅ ለውጥ ነው የተደረገው እና መነሻው ላይ በጣም ተስፋ አስቆራጭና ለኢትዮጵያ ሕዝብ በጣም አሳሳቢ የሆነ ጉዳይ ነበር። ነገር ግን እነኚህን ነገሮች በማሻሻል ስራው በተገቢው ክትትል እየተደረገ በሚኒስቴር መስሪያ ቤቱ ከኔ ጭምር ቢያንስ በወር አንዴ ክትትል አለ። በየጊዜው በየሳምንቱ ደግሞ የቦርዱ ኢቫሉዌት ያደርጋል ከኢትዮጵያ ኤሌክትሪክ ኃይል ጋር። የዛ ሳምንት በተለይ ፕሮጀክት ማኔጀሩ እና ኢትዮጵያ ኤሌክትሪክ ኃይል የሚያደርጉትን አሰስመንት ወደ ሚኒስትሩ ይቀርባል። ከኛም አልፎ ለክቡር ጠቅላይ ሚኒስትሩ በየጊዜው ሪፖርት ይቀርባል እና ሁሉም ሰው የሚያውቀው ምን ደረጃ ላይ እንዳለ ማንንም ብትጠይቅ በዚህ ሲስተም ውስጥ ያለ ሊነግረው የሚችለው ትራንስፓረንት የሆነ አሰራር ነው። የአባይ ግድብን ለመገንባት ጥቅም ላይ የዋለው ቴክኖሎጂ በአባይ ተፋሰስ ላይ ለተሰሩት ግድቦች ጥቅም ላይ ከዋለው ቴክኖሎጂ ብልጫ አለው የሚሉት ሚኒስትሩ ግድቡ አንድ ቀን ፈርሶ በሱዳን ላይ መጥለቅለቅ ሊያስከትል ይችላል የሚለው ፍርሃት ተጨባጭነት የለውም ሲሉ አክለዋል። የአባይ ግድብ ይፈርሳል ቢባል እንኳን በተፋሰሱ ላይ የተሰሩት ግድቦች ሁሉ ከፈረሱ በኋላ ይሆናል በማለትም ስለ ግድቡ ጥንካሬ አጽንኦት ሰጥተው ገልጸዋል። ኢንቨስትመንት ከደሃ ሀገር ይህን የሚያክል ኢንቨስትመንት የሚፈርስ ግድብ አይደለም። ናይል ውስጥ ያሉ ግድቦች ፈርሰው ካለቁ በኋላ ነው ምናልባት የህዳሴ ሊፈርስ የሚችለው። ምክንያቱም የተሰራበትን ሳውንድ ቴክኖሎጂ
ማቴሪያል ሌተስት ፕሪሲሽን ይዞ የተሰራ ስለሆነ ነው። እንደዛ ከሆነ አስዋን ሃይዳም አሮጌው በ1950ዎቹ 60ዎቹ የተሰራው እሱ ለምን ወሬ ያደርጋቸው? የአስዋን ሃይዳም እኮ ከህዳሴ ግድብ እጥፍ ውሃ የያዘ ነው። እጥፍ እስከ 160 ቢሊዮን ሜትር ኪዩብ ውሃ መያዝ ይችላል። የህዳሴ ግድብ በአፍሪካ አንደኛ ሆኖ ኃይል በማመንጨት ነው እንጂ ውሃ በመያዝ አይደለም። የግድብ ቁመትም አይደለም። የግድብ ቁመት እኛው ሀገር 246 አሳይቻለሁ። የውሃ መጠን የግብጾቹ አስዋን ሃይዳም ነው። ብዙ ውሃ ለ3 ዓመት ለ4 ዓመት የሚበቃ ውሃ የሚያጠራቅም እዛው በረሃ ውስጥ ውሃውን ያንተከትከዋል። ይልቅ የህዳሴ ግድብ የውሃ ባንክ ሆኖ ለሱዳን የተስተካከለ ውሃ ይሰጣል። ለግብጾች የተሻለ የውሃ ፍሰት ያመጣል። ውሃ ሴቭ ያደርጋል። የኛ ሪዘርቫር የተሰራበት በጣም ናሮ የሆነ ጠባብ የሆነ ጎርጅ ውስጥ ስለሆነ እዛ ውስጥ ለፀሐይ ብርሃን ወይም ለሙቀት ያለው ኤክስፖዠር በጣም ያነሰ በጥልቅ የሆነ ስለሆነ በጣም ማገዝ የነበረባቸውን ፕሮጀክት ያው አበሳ ያበዙበታል። ዞሮ ዞሮ ይሄ የህዳሴ ግድቡ ችግር ግድቡ ቴክኖሎጂ አሰራሩ ምናምን ሳይሆን ዞሮ ያቺ የሚፈልጓት የሚያስቧት ኢትዮጵያ ላይ የውሃ ድርሻን ለመከላከል የሚደረግ ሩጫና ትግል ነው። በአሁኑ ሰዓት ግብጽና ሱዳን እየተከተሉት ያለው ፖሊሲ የዓለም አቀፉን ማህበረሰብ ማምታታት ነው ሲሉም ሚኒስትር ስለሺ ተናግረዋል። ሀገራችንን አልምተን ለመለወጥና እንደ ሌሎች ሀገሮች እንድናድግ እዛ እድገት ደረጃ እንዳንደርስ የሚደረግ የሴራ አካል ነው ጫናው። ኢትዮጵያ በዚህ አካባቢ ከበለጸገች ካደገች ብዙ ህዝብ ያላት አገር ስለሆነች ለምን እንደሚፈሩት አላውቅም፣ ግን ወደዛ ደረጃ ደርሳታል። ይሄ አይነት ፕሮጀክት በራሱ ኤሌክትሪኩን ሲሸጠው $1 ቢሊዮን የሚያመጣ ሳይሆን መልቲፕላየር ኢፌክቱ በጂዲፒ ውስጥ ያለው ትልቅ ሚና የማሳደግ ኢትዮጵያን በጣም በፍጥነት ማደግ እንድትችል ከፍተኛ ሚና ይጫወታል። ስለዚህ ያ እንግዲህ እንደ ጎረቤት ስታየው ጎረቤት ሲያድግ መልካም ነበር። ሀብት ሲኖር የሰው ኃይል ትሬድ የመሳሰሉት ልውጡ ይበዛል። ግን ለአንድ ለውሃ ያውም የሌላውን ድርሻ ወስጄ እኔ ልጠቀም ከሚል እኩይ ዓላማ ይሄን ያህል ፕሮፓጋንዳ ማነዛት አልነበረበትም። ስለዚህ ኢትዮጵያውያኖች በያሉበት ግድባቸውን ተባብረው መደገፍ፣ አገር ውስጥ ያለው በንቃት መጠበቅ፣ የማያስፈልግ ሰጣ ገባ ውስጥ ገብቶ ወይንም ደግሞ ይሄንን ለማሰናከል ከሚጥሩ ኃይሎች ጋር ተደርቦ ችግር ውስጥ ሀገራችን እንድትገባ የሚያደርጉ ኃይሎች በጣም ያሳዝናል። ይሄ መቼም ታሪክ በጥሩ ሁኔታ አይመለከተው። ኢትዮጵያውያን በተለያዩ መንገዶች መከፋፈላቸውን ትተው የአባይን ግድብ ፕሮጀክት እንዲደግፉም ጥሪ አቅርበዋል። በትግራይ ክልል የሰብአዊ እርዳታ ለመስጠት ፍቃድ ለጠየቁ 26 ድርጅቶች ፍቃድ መስጠቱንና በድርጅቶቹ ውስጥ ያሉ 75 ግለሰቦችን በክልሉ ተንቀሳቅሰው ተግባራቸውን እንዲወጡ መወሰኑን የሰላም ሚኒስቴር ያስታወቀው በዚህ ባሳለፍነው ሳምንት ውስጥ ነው። የኢትዮጵያ መንግስትም በራሱ በኩል 1.8 ሚሊዮን እርዳታ ፈላጊዎች የምግብ ድጋፍ ማድረጉን 2.5 ሚሊዮን ለሚሆኑ ወገኖች ደግሞ የ2 ወራት ምግብ ማከማቸቱን ገልጿል። የሰላም ሚኒስቴር እንዳስታወቀው መንግስት በ36 ወረዳዎች ከትግራይ መልሶ ማቋቋም ድርጅት ጋር በመሆን እርዳታ እያከፋፈለ ይገኛል። ይህ በእንዲህ እንዳለም የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ ጽሕፈት ቤት የአውሮፓ ህብረት በተመለከተ በሳምንቱ አጋማሽ መግለጫ አውጥቷል። የአውሮፓ ህብረት መግለጫዎች ያልተጨበጡና እውነቱን የካዱ ናቸው ሲልም ተችቷል። ለዝርዝሩም ሲሳይ አጌና
በትግራይ እርዳታ ለማድረግ የተባበሩት መንግስታት ድርጅት ተቋማትን ጨምሮ 26 መንግስት ያልሆኑ ድርጅቶች መሰማራታቸውን የገለጹት የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል እስካሁን በ36 ወረዳዎች በመንግስት በኩል ድጋፍ እየተሰጠ መሆኑን ገልጸዋል። ለ1.8 ሚሊዮን ሰዎች ድጋፍ መደረጉን በአጠቃላይ ለ2.5 ሚሊዮን ሰዎች ለ2 ወራት የሚበቃ ክምችት መኖሩንም አመልክተዋል። በትግራይ ከዓለም የምግብ ፕሮግራም ዳይሬክተር ዴቪድ ቤስተን ጋር በመሆን ጉብኝት ያደረጉት ወይዘሮ ሙፈሪያት ካሚል በመንግስት በኩል የተጓጓዘውን እህል በትግራይ መልሶ ማቋቋም ድርጅትና የአደጋ ስጋት ስራ አመራር ኮሚሽን እንደሚያሰራጨውም ገልጸዋል። ይህ በእንዲህ እንዳለም የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ የአውሮፓ ህብረትን በተመለከተ መግለጫ አውጥቷል። ህገ መንግስታዊን ስርዓት ለማፍረስ በተንቀሳቀሰውና ሰራዊቱ ላይ ጦርነት ባወጀው ኃይል ላይ የተወሰደውን ውጤታማ እርምጃ ተከትሎ ከአጋሮቻችን ጋር መጠነ ሰፊ የሰብአዊ እርዳታ እየሰጠን ባለንበት በአሁኑ ወቅት የአውሮፓ ህብረት ያወጣው አሉታዊ መግለጫ በእጅጉ እንዳሳሰበው አመልክቷል። የኤርትራ ስደተኞችን በተመለከተም የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት ማብራሪያ ሰጥቷል። ሺመልባ የተባለው የስደተኞች ካምፕ ከኤርትራ ድንበር በ20 ኪሎ ሜትር ላይ ስለሆነም ሂርሳ ስደተኛ መጠለያ ካምፕ ደግሞ ለኑሮ አመቺ ባለመሆኑ ስደተኞቹን በማዘዋወር ላይ መሆኑንም ገልጿል። ካምፖቹ እስካሁንም ባሉበት እንዲቆዩ የተደረገው በህወሓት ቡድን አሻፈረኝ ባይነት እንደነበርም አስታውሷል። በመጨረሻም የአውሮፓ ህብረት እንደ ስትራቴጂክ አጋር የኢትዮጵያን ሰላምና ብልጽግና ለማረጋገጥ የሚደረገውን ጥረት እንዲደግፍ ጥሪ አቅርቧል። የአውሮፓ ህብረት በምክትል ፕሬዚዳንቱ ጆሴፍ ቦሬልና በኮሚሽነሮቹ በሳምንቱ መጀመሪያ በጋራ ባወጡት መግለጫ የሰብአዊ እርዳታ አሰጣጡ እንዲሁም የኤርትራ ስደተኞች ሁኔታና የኤርትራ ሰራዊት ተሳትፎ እንዳሳሰባቸው ገልጸው የኤርትራ ሰራዊት እንዲወጣም ጥሪ አቅርበዋል። ይህ በእንዲህ እንዳለም ከጦርነቱ ጋር በተያያዘ ተፈናቅለው ሱዳን የገቡ 67,000 ያህል ኢትዮጵያውያንን የፊንላንድ የውጭ ጉዳይ ሚኒስትር በሱዳን ስደተኛ ካምፕ ተገኝተው ጎብኝተዋል። የአውሮፓ ህብረት ልዑክ ሆነው ወደ ሱዳንና ኢትዮጵያ የተጓዙት ፊንላንድ የውጭ ጉዳይ ሚኒስትር ፔካ ሃቪስቶን ከሱዳን የውጭ ጉዳይና የመከላከያ ሚኒስትር ጋር በመሆን ስደተኞቹን መጎብኘታቸውን አልሻረቃ ውስጥ የተባለው የመካከለኛው ምስራቅ ጋዜጣ ዘግቧል። ስደተኞቹ ወደ ኢትዮጵያ ለመመለስ የጠቅላይ ሚኒስትር አብይ መንግስት ሊወገድ ይገባል የሚል ቅድመ ሁኔታን እንደሚያስቀምጡም አልሻረቃ ውስጥ ዘግቧል። ከስደተኞቹ ምን ያህሎቹ ይህን አቋም እንዳንጸባረቁ ግን በዝርዝር የተገለጸ ነገር የለም። አስጠግታለች። በመጨረሻም በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ኦነግ በምርጫ የሚሳተፉ አባሎቹ በሙሉ በእስር ላይ ይገኛሉ ሲል ያስታወቀው በዚህ ባሳለፍነው ሳምንት ውስጥ ነበረ። በአቶ ቢቂላ አራርሶ የሚመራው የኦነግ ቡድን ደግሞ በምርጫው ለመሳተፍ ያለው እድል 50% ብቻ ያህል ነው ብሏል። የኦሮሞ ነጻነት ግንባር ኦነግ በውስጡ ያለውን ልዩነት እንዲፈታ በምርጫ ቦርድ በኩል የቀረበለትን አማራጮች ሳይፈጽም በመቆየቱና ሁለቱም ወገኖች ባለመስማማታቸው ህጋዊ የኦሮሞ ነጻነት ግንባር ኦነግ ወኪል ሳይታወቅ ቀጥሏል። አቶ ዳውድ ኢብሳ በሀገር ቤት ለሚሰራጨው የኢትዮ ኤፍኤም ሬዲዮ የሰጡትንና የአባሎቻቸውን መታሰር በተመለከተ የተናገሩበትን የኦሮሚያ ክልል ማብራሪያን ጠይቀናል። መሳይ መኮንን የኦሮሚያ ክልል ኮሚኒኬሽን ቢሮ ምክትል ኃላፊ የሆኑትን አቶ ግዛቸው ገቢሳን በማነጋገር ቀጣዩን ዝግጅት አጠናቅሯል። ተከታተሉት። አንድ ነገር ብቻ ማለት እንችላለን። አሁን በኢትዮጵያ ፖለቲካ በሰላማዊ ትግል ህጉንና የህግ አግባቡን ሁሉ አሟልተው በምርጫ ቦርድ የተመዘገቡት ፖለቲካ ፓርቲዎች የውድድር ሜዳው ነጻ ፊታዊ ሆኖ ለውድድር እየቀረቡ ባሉበት ችሞታ መነሳቱ በራሱ የሚያሳየው ነገር አለ። አንድም በየአካባቢው መንግስት ካለበት ኃላፊነት የተነሳ የህግ የበላይነትን የማስከበሩ ሰላማዊ እና ሁኔታ እንዲኖር የማድረጉና ሰላማዊ አካባቢ እንዲፈጠር የማድረግ ኃላፊነት ይጠበቅበታል። እሱን እያደረገ ነው የሚገኘው። እንደሚታወቀው ስሞታው አባሎቻችን እንዲሁም አመራሮቻችን ታሰሩ የሚል ነገር ነው። ግን እሱን ስሞታ መንግስት አሁን ባለው ነባራዊ ሁኔታ አንድም የፖለቲካ ፓርቲ አባል ይሁን አመራር ባለው አመለካከት በሚያራምደው ፖለቲካ ታሰርበት ኮንዲሽን በኢትዮጵያ ውስጥ አለ። አንድና ብቸኛው ነገር ማንም ሰው በህግ ፊት እኩል ነውና የህግ ተጠያቂነት ባለበት የህግ ተጠያቂነትን መከበር ባለበት የተጠረጠረ ሰው ህግ ፊት ይቀርባል። በህግ ውሳኔ አግባብ ወንጀለኛ ከሆነ የማይጠየቅበት አንዳችን ምክንያት የለም። ከዚህ ስንነሳ የእኛንም ፓርቲ ብልጽግናን ፓርቲ ጨምሮ በኦሮሚያ ውስጥ በየደረጃው ካለ አመራር አንድም ኃላፊነቱን በአግባብ ያልተወጣ
አልፎም በተለያዩ ጉዳዮች የተጠረጠረ ሰው የታሰረበት ሁኔታ ነው ያለው። ስለዚህ አሁን እኔ የብልጽግና ፓርቲ አባል ከሆንኩ የብልጽግና ፓርቲ አመራርና አባል ታሰረ ብዬ ክሌም የማረግበት ኮምፕሌን የማረግበት ምክንያት የለም ማለት ነው። ለምን ማንኛውም ነገር በሕግ ፊት መታየት አለበት፣ መጣራት አለበት። በዛ አግባብ ደግሞ ወንጀለኛ ከሆነ የሚጠየቅበት ካልሆነ ደግሞ ነጻ የሚወጣበት የሕግ ስርዓት አለ። በሀገሪቱ የሕግ ስርዓት እየተተገበረ ነው የሚገኘው። በዚህ አግባብ እንዳልኩትም አንድም በየደረጃ ያለ አመራር ፖሊስ፣ ጸጥታ አካሉ፣ ፍርድ ቤቱ ፋንክሽናል ሆኖ ስራ እየሰራበት ባለበት የሚጠይቀው አካል ቢኖር እዛ ጠይቆ ምን ደረጃ ላይ እንደሚገኝ፣ ለምን እንደታሰረ፣ ለምን እንደተጠየቀ ለፖለቲካ ፓርቲም ቢሆን እሱ መጠየቅ ሲገባው ይህንን ማንሳቱ አግባብ አይደለም። አንድ እሱ ነው። ከዛ ውጪ በኢትዮጵያ የፖለቲካ ምህዳር እንዲሰፋ ቁርጠኝነት በታየበት ህዝቡም ይሁን ኃላፊነት የሚጠበቅበት የመንግስት አካልም ሁሉም እየተረባረበ ባለበት ከዛ ባፈነገጠ በነፍስ በትጥቅ አሁንም ትግል እንገፋለን ብሎ የሚያስቡ አንድም ከዘመኑ ፖለቲካ ጋር የማይሄድ አቋም ይዘው የሚሄዱ ደግሞ አሁንም በህግ አግባብ የማይጠየቁበት ምክንያት የለም። በተለይም አሁን በህገወጥ መንገድ የሚሄድ ማንኛውም መሳሪያ ራሱ የህገወጥ መሳሪያ ዝውውር እንደሚያስጠይቅ ሁሉ በህገወጥ መንገድ ትጥቅ ይዞ የሚገኝ ማንኛውም አካል ደግሞ በህግ አግባብ የሚጠየቅበትና የህግ የበላይነትን የሚከበርበት ሂደት ነው ያለው። ምናልባት አቶ ግዛቸው እዚህ ላይ በተደጋጋሚ ከፓርቲዎቹም የሚሰማ ነገር አለ። ይሄ የተለመደ ነው። ገዢው ፓርቲ ብዙ ጊዜ በምርጫ የሚቀናቀኑትን በምርጫ የሚሳተፉ የተቃዋሚ ኃይሎችን ሰበብ ምክንያት እየፈጠረ ያስራል። በፖለቲካ እምነታቸው አላሰርኩም ወንጀል ሰርቶ ነው የሚል ከዚህ በፊት ህወሓት የሚዘውረው የኢህአዴግ መንግስትም ሲያደርገው የነበረ ነው። አሁንም ተመሳሳይ ነው ብልጽግና ያለበት አካሄድ የሚል ነገር ይሰማል። ምናልባት ኦነግም ተመሳሳይ ሀሳብ ነው የሚያቀርበውና በትክክል በፖለቲካ እምነታቸው አልታሰሩም ብሎ መደምደም ይቻላል። በከተማ ትምህርት ቤቶቻቸውን ከፍተው በሰላማዊ መንገድ ፖለቲካቸውን እያራመዱ ሀሳባቸውን እየሸጡ ያሉ ፓርቲዎች አሉ። አሁንም በኢትዮጵያ እየተካሄደ ያለው ለመጪው ምርጫ ፍትሃዊ፣ ሰላማዊ እንዲሆን መንግስት የሚጠበቅበትን ኃላፊነት ነው እየተወጣ ያለው። አንድም ሰላም ከሌለ መረጋጋት ከሌለ ምርጫው ራሱ ትርጉም አልባ ነው የሚሆነው። ምክንያቱም ሰላም በሌለበት ስለ ዲሞክራሲም ስለ ፍትሃዊ ምርጫ ማውራት አንችልምና በዛ አግባብ ስናየው አሁን እየተሰራ ያለው ስራ ሰላማዊ ነው። በምርጫ ቦርድም እየተካሄደ ያለው የሚመለከተው አካል የሚለው ነገር ቢኖርም እንደ ፖለቲካ ፓርቲ ውይይቶች አሉ፣ በየጊዜው ምክክሮች አሉ፣ ጉዳዮቻቸውን እያቀረቡ ነው፣ አጀንዳዎች ላይ እየተወያዩ ነው፣ አብረው ነው እየወሰኑ ነው፣ በሰላማዊ መንገድ የሚሄዱ ፓርቲዎች ማለት ነው። ከዚያ ባፈነገጠ ግን አሁንም በመንታ መንገድ የቆሙ በሰላማዊ መንገድም ለመታገል ከዛም ባፈነገጠ መልኩ ደግሞ ነጥ ይዘው በመውጣት በመዝመት ሰላማዊ ዜጎችን ለመግደል በየሚገኘውን የጸጥታ መዋቅሩን የማፍረስ ዘመቻ ባለበት ሂደት ደግሞ በኢትዮጵያ ውስጥ የህግ አግባብን ተከትሎ ምርጫ ለማካሄድ የሚሄድ ፓርቲ ነው ወይም አካል ነው ለማለት ራሱ የሚያጠራጥር ብዙ ሂደት ታያል ማለት ነው። ለምሳሌ አሁን በኦነግ ሸኔ ጫካ ቤት ይዘው በከተማ ደግሞ በሌላ አግባብ የዛ አካል የዛ አባል ነን ብሎ የሚመጣ አካል ካለ ይህንን መቀበልና ማስተናገድ በራሱ በህዝቡ ላይ ያለውን እምነት የማጣት ያህል ነው የሚቆጠረው። ምክንያቱም ህዝብ ለእኔ ይሆናል የሚለውን የፖለቲካ አቋምና ፓርቲ ለመምረጥ እየተዘጋጀ ባለበት ከሱ ባፈነገጠ መንገድ የሚመጣው ማንኛውንም አካል ቶለሬት ማድረግ ማለት በራሱ ችግር ነው። ከዚህ በፊት የነበረው የፖለቲካ ሂደት በኢትዮጵያ ታሪክ ይታወቃል። ልክ ነው። አሁን ላይ ያለው ግን የምክክር ፖለቲካ የሀሳብ ፖለቲካ እንዲሆን ጥረቶች እየተደረጉ ነው። ማንኛውም ሀገር ላይ ደግሞ የሚደረገው የዲሞክራሲ ሽግግር ሂደቶች ችግሮች አይኖሩትም ማለት አይቻልም። ችግሮች እንኳን ቢኖሩ ችግሮች ሊፈቱ የሚችሉት በመድረክና በመድረክ ብቻ በውይይትና በውይይት ብቻ እንዲሆን መንግስትም እየጣረ ነው። ፖለቲካ ፓርቲዎችም እየደገፉት ባሉበት ሁኔታ ሁለቱን መንታ መንገድ ላይ ቆሙት ደግሞ አያስቸግሩም ማለት አይቻልም። ከዚህ እንግዲህ አቶ ግዛቸው አሁን ያሉትን መንታ መንገድ ላይ የቆሙት ያሉት ላይ እንደው አንድ ጥያቄ ለማንሳት ያህል ነው። መንታ መንገድ እንግዲህ ኦነግ ሸኔ በዚህ በኩል እየተዋጋችሁት ወይም ደግሞ እየደመሰሳችሁት እንደሆነ ትገልጻላችሁ። ከኦነግ ሸኔ ጋር አልተፋታም። አሁንም አመራሩ አንድ እግሩን ጫካ አንድ እግሩን አዲስ አበባ አድርጓል። በዚህ እጁ መሳሪያ በዚህ እጁ የምርጫ ካርድ ይዟል ተብሎ የሚታማውን ኦነግን ለምን መንግስት ታገሰው? አሁንም ኦነግ ሸኔን በዚህ በኩል የሚደግፈው ኦነግ አሁንም በምርጫ ለመሳተፍ እንቅስቃሴ ሲያደርግ መንግስት በዝምታ ተመልክቶታል የሚሉ ወገኖችም አሉ። መንታ መንገድ መሆኑን እያወቃችሁ እግራቸው እዚህ ምዛም መርገጡን እያወቃችሁ ለምን ዝም አላችሁ ለሚሉት መልሳችሁ ምንድን ነው? መልሳችን አንድና አንድ ነው። ምክንያቱም ሂደቶች አሉ። ምርጫ ፖለቲካ አሁን እንግዲህ የምርጫ ፖለቲካ ማለት የሰላማዊ ትግሉ ሄዳ በተመቻቸበት ሀገር የምርጫ ቦርዱ የራሱ ድርሻ አለው፣ እየተወጣም ነው የሚገኘው።
ውይይቶች እየተካሄዱ ነው። ችግሮችም ነበሩ፣ ልክ ነው። በውይይት እንዲፈታ የመንግስት ትዕግስት ከልክ አልፏል ብሎ ህዝብ ጥያቄ ሲያነሳ ራሱ መንግስት ህዝቡንም ባሳተፈ መልኩ እና የኢትዮጵያ ፖለቲካ ተዋናይ የሆኑ ማናቸውንም አካላት እያሳተፈ ምሁራንን እያሳተፈ በየደረጃ ያለውን የህብረተሰብ አካል እያሳተፈ በኢትዮጵያ ውስጥ ሰላማዊ ሽግግር የምርጫ ፖለቲካ ማለትም ሰላማዊ ትግል እንዲኖር ጥረቶች ሲደረጉ ነው የነበሩት። የጥረቶቹ ውጤት ልንል የምንችለው ከዚህ ሀገር ተባረሩ የነበሩት በተለይም የመብት ፖለቲካን ወይም የጫካን ትጥቅ ትግል ሲከተሉ የነበሩ ፓርቲዎች ሳይቀሩ ከውጭ ቀርተዋል። ይሄ አንድ የህዝቡ ትግል ውጤት ነው ልንል የምንችለው ነገር ነው። የህዝቡን ትግል ውጤት ደግሞ ከንቱ ከማድረግ በትዕግስት ነገሮችን በማለፍ በውድድርም ይሁን ምክክር የሚፈቱ ችግሮችን መፍታት አለብን ከሚል እምነት ጽኑ እምነት ገዢው ፓርቲ ይሁን መንግስት ስራዎችን ሲሰራ ነው የነበረው። አሁንም እየሰራ ነው የሚገኝ። ምክንያቱም አሁን በምርጫ ፖለቲካ ኢትዮጵያ ምርጫ ቦርድ በተቋሙ ተመዝግበው እየተንቀሳቀሱ ያሉት ኦነግ በመዝም ነው፣ ታወቃል፣ ግልጽ ነው። ኦነግ ሸኔ ደግሞ ከዚህ በፊት በተለያዩ መድረኮች ሲገለጽ እንደነበረው ይሄ አካል ከኛ ጋር አይደለም የሚል አሁን ከተማ ላይ ያለው አካል እየካደም ወጣ ገባማ ችግሮቹን መለየት የሚቻለው አሁንም ህዝብና ህዝብ በራሱ ተሳትፎ በራሱ ውሳኔ ነገሮችን ለይቶ የመጨረሻውን ውጤት ማሳየት ሲችል ያለምንም ጥርጥር የህዝብ ውሳኔ እየጸና እንደሚሆን ምንም ጥርጥር የለንም። ገዢውም ፓርቲ ቢሆን አሁን ስልጣን ላይ ያለው ፓርቲ እምነቱ በህዝብና በህዝብ ላይ ብቻ ነው። ህዝብ የወሰደው ትክክል ነው። ህዝብ የወሰደው ትክክል ነው። ህዝብ አሁን አቋሙን እያሳየ ነው እንዳያቸውት በየደረጃው ከዚህ በኋላ የትጥቅ ፖለቲካ አዋጣኝ፣ የጫካ ትግል የሚባለው አዋጣኝ። አሁን ሰላማዊ ሂደት ተፈጥሯል። በዚህ ሂደት ውስጥ እንሳተፋለን፣ እኔን እመጣለሁ፣ ይሆነኛል ያልኩትን አካል ለስልጣን አበቃለሁ የሚል አቋም አለው እና በሱ ከቀጠልን ሁሉም ይለያል። በህግ አግባብ መጠየቃል፣ ለህግ ይቀርባል። ምንም ለዚህ ድርድርም አይኖርም። ህዝብን በዚህ እየተሳተፈ ነው። ሰሞኑን እንደታየው ድጋፉ እያሳየ ይገኛል እና ለህግ የበላይነት በዚህ ሂደት እንቀጥላለን ማለት ነው። ውድ የኢትዮጵያ ሳተላይት ቴሌቪዥን ተከታታዮች ያሳለፍነው ሳምንትን አበይት ዜናዎች አጠር አድርገን የዳሰስንበት የዛሬ ዝግጅታችን በዚያው በቃ። ሳምንቱ በሚያፈራቸው አበይት ክስተቶች መልሰን እንገናኛለን። እስከዛው ቸርና ሰላም ሁሉ ለእናንተ ይሁን። ጤና ይስጥልን።